ከአንዛይቲ ለመዳን ወይም አንዛይቲን ለማጥፋት በመጀመሪያ ምክንያቱ ማወቅ ያስፈልጋል። መንስኤው ማወቅ ያስፈልጋል። መነሻው የት እንደሆነ፣ ምንጩ ምን እንደሆነ መለየት ያስፈልጋል። ምን አይነት ችግር ነው የደረሰብን? የጠባሳችን ምንጭ በየትኛው የህይወታችን ክፍል ላይ እንደሆነ ወደ ኋላ ሄደን መለየትና ማወቅ ያስፈልጋል። ሁለተኛ፣ አካላችን ላይ የትኛው የሰውነት ክፍላችን ላይ ራሱን ሪፍሌክት ያደረገ መሆኑ ለይቶ ማወቅ ያስፈልጋል። እያንዳንዱ ሰው ላይ የተለያየ የሰውነት ክፍል ላይ ነው ሪፍሌክት የሚያደርገው። ስለዚህ የትኛው የሰውነት ክፍላችን ላይ ራሱ ማኒፌስት ያደረገ መሆኑን ለይተን ማወቅ ያስፈልጋል። ያን የሰውነት ክፍላችን ስፔሲፊካሊ ያ ፖይንት ላይ ያ ነጥብ ላይ ኬር በመስጠት እንጀምራለን። ያን የሰውነት ክፍል ወይም ደግሞ ያ ነጥብ በመንከባከብ እንጀምራለን። በአንዛይቲ ምክንያት የተለያየ ሰውነት ክፍሎቻችሁ ህመም የሚሰማችሁ ከሆነ ያን የሰውነት ክፍል መጥላት አያስፈልግም። ምክንያቱም ያ የሰውነት ክፍል እየጮኸ ያለው ያመመው ያለው የልጅነት ህመማችን ነው። የታመመ ያለው ልጅነታችን ነው እየጮኸ ያለው ያ የሰውነት ክፍል ላይ ደረታችን ላይ ሊሆን ይችላል፣ ሆዳችን ላይ ሊሆን ይችላል። የተለያየ የሰውነት ክፍላችን ላይ በህመም መልክ ራሱ የጮኸ ይገልጻል። ስለዚህ ያ የሰውነት ክፍል ጠላን ማለት ልጅነታችን ላይ የደረሰብን በደልና ግፍ ለማከም ወይ ህክምና ለመስጠት ዝግጁ አይደለንም ማለት ነው። ስለዚህ አንዛይቲን ለማጥፋት አንዛይቲን ለማከም በመጀመሪያ አካላችን ማከም ያስፈልጋል። አካላችን መንከባከብ ያስፈልጋል። ፊዚካል ካልም ማድረግ ያስፈልጋል። አካላችን ሲረጋጋ፣ አካላችን ካልም ሲያደርግ አእምሮአችንም አብሮ ካልም ያደርጋል። ስለዚህ ከአንዛይቲ ጋር በተያያዘ ህመም ካለ ያን ህመም ማስታገስና መስማት ያስፈልጋል። ያን ህመም መንከባከብ ያስፈልጋል። ልክ እንደ ህፃን ማለት ነው። አጠገባችሁ አንድ ህፃን እየሮጠ እያለቀሰ ቢመጣና እጁ ዘርግቶ አንሱኝ ይቀፉኝ ቢላችሁ ጥላችሁት እንደማትሄዱ ሁላ ሆዳችሁ ላይ ወይም ደግሞ ደረታችሁ ላይ የልጅነት ቁስላችሁ በዚያ መልኩ ሲያለቅት ሲጮህ ጥሎ ማለፍ አያስፈልግም። ኢግኖር ማድረግ አያስፈልግም። ብዙ ጊዜ የምናደርገው ሌላ ነገር ላይ ነው የምንሄደው። ወይ መድኃኒት ፍለጋ እንሄዳለን ወይ በሱስ እንጠመዳለን። በየሳምንቱ በተለያዩ ርዕሶች ላይ የጤና መረጃዎች ማካፍልበት ሄልዝ ኒውስሌተር ስታብሊሽ ያደረኩኝ ነው። ሳይን አፕ በማድረግ መረጃውን በየሳምንቱ በነፃ ማግኘት ትችላላችሁ። ሳይን አፕ ማድረጊያ ሊንክ አስተያየት መስጫ ቦታ ላይ አስቀምጥላችኋለሁ። ይሄን ቪዲዮ ላይክ በማድረግ ለሌሎች ሰዎች በማጋራት አስተያየት ወይም ጥያቄዎች ካሏችሁ አስተያየቶቻችሁ ወይም ጥያቄዎቻችሁ የአስተያየት መስጫ ቦታ ላይ በማስቀመጥ ፌስቡክ ላይ ወይም ደግሞ ቲክቶክ ላይ ዋች ያደረጋችሁ እያያችሁት ከሆነ ፎሎው በማድረግ አካውንቶቹን፣ ዩቲዩብ ላይ እያያችሁ ከሆነ ደግሞ ቻናሉን ሰብስክራይብ በማድረግ ይሄን ስራ እንድታግዙ በአክብሮት ጠይቃችኋለሁኝ። ሰላም ሁኑ።